እኔ በህይወት እያለሁማ አንቺ ሌላ ወንድ አታገቢም በፍጹም ትንኛ አይቼ የማላቀው እንሽላሊት መምጣት ጀመረ። እኔ መኝታ ቤት ውስጥ ለካ ልጁ እልም ያለ ተብታቢ ነው። ባንደበቱ ለተሽለጠለጠ ሁሉ አትውደቁ። ወንድ ነው፣ እልህ አለ፣ ሌብነት አለ። ድብልቅልቅ ይልበትና እልሁ፣ ሌብነቱ፣ የውሸት ፍቅሩ ይደበላለቅና ችልኝ ማፈራራት ይጀምራል። የሰላም መንፈስ እየላከብኝ ነው፣ የመስተፋቀር መተት እየላከብኝ ነው። እማታርፍ ከሆነ ግን አንተ ነው የምትጎዳው ብላ ነግረዋለች። አስገብቼ ፕሮፋይሉን ስመለከት የጠመጠመ ደብተራ ነው ያለች። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ፣ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም ትገኙ ቻላኔ ተከታታዮች ይኸው ዛሬም በእግዚአብሔር መልካም ፍቃድ ተገናኝተናል። እንግዲህ በባህር ማዶ በአረብ ሀገር ተቀምጣ ከአዲስ አበባ የመስተፋቅር መተት እየላከባት ላስቸግራት ልጅ ታሪክ ነው እምነግራችሁ። ሌላ ነገሮች እንግዲህ ሁሌም እንደምንለው መረገም እንበለው እየባሱ ነው የመጡት። አጠቃላይ ታሪኩ ምን ይመስላል የሚለውን ከታሪኩ ትረዱታላችሁ። ስለዚህ እስከ ፕሮግራሙ ፍጻሜ አብራችሁኝ ትሆኑ ዘንድ የምጋብዘው በታላቅ አክብሮት ነው። እንደነገርኳችሁ ልጅቷ የምትኖረው በአረብ ሀገር ውስጥ ነው። ከልጁ ጋር የተዋወቁት ኦንላይን ሚዲያ ላይ ነው። እንደ ማንኛውም ሰው ጥሩ ሰው መስሏት ነበር። እንደ ማንኛውም ሰው ትሁት መስሏት ነበር። እንደ ማንኛውም ሰው የክርስቲያን ሰው መስሏት ነበረ። በነጠላ ሸውዷታል። በአንደበቱ አታለዋታል። አመነችው። ከቤተሰቦቿ በላይ አመነችው። ከቤተሰቦቿ በላይ ብዙ ጊዜ በተለይ ይህንን መርሃ ግብርም እንድሰራ የገፋፋኝ እባካችሁ በአረብ ሀገር ያላችሁ ሴት እህቶቻችን ባንደበቱ ለተሽለጠለጠ ሁሉ አትውደቁ። ባንደበቱ ሊያሳምናችሁ ለሞከረ ሁሉ እጅ አትስጡ ለማለት ነው። እነዚህ አይነት ሰዎች በጣም በዝተዋል፣ ከመጠን በላይ ማለት ነው። እና ይህንንም ልጅ ኦንላይን ላይ ተዋወቀችው። ከዛ በኋላ መደዋወል ጀመሩ። አንደበቱ እንድታምነው አደረጋት። ነገሮች ቀጠሉ። ከዛ በኋላ በቸገረው ኪሱ በጎደለም ቁጥር እህት አለሜ እንደዚህ ቸግሮኛል፣ አረ ምን ችግር አለው፣ የቻለችውን ትልክለታለች። ገንዘቡ ጣፈጠው። አዲስ አበባ ቁጭ ብለው የአረብ ሀገር ሴቶች ገንዘብ የሚጣፍጣቸው በርካታ አውደልዳይ ወንዶች አሉ፣ እናውቃለን። የዚህኛው ግን የተለየ የሚሆነው ምንድነው? እንደምንም ተሽለጥልጦ ገብቶ በኋላ ነገሮችን በኃይል እንዲሆኑ ማስገደዱ ነው። እና በዚህ አይነት ሁኔታ ቀጠሉ። እየቆየ ሲሄድ ግን ልጅቷ ማንኛውም ሰው ለራሷ ደግሞ የሚያስፈልጋት ጊዜ አለ፣ ገንዘብ። ያ ባይሆን ኖሮማ ባህር አቋርጣ ወንዝ ተሻግራ ሰው ሀገር አትሄድም ነበረ። ጉልበቷን ለመገበር አትገደድም ነበረ። ህይወቴን እለውጣለሁ፣ ቤተሰቦቼን አሻሽላለሁ ብላ ነው ሰው ሀገር ሄደችው። እና እችሊ ከገጠሪቷ የኢትዮጵያ ክፍል ስለሄደች ትንሽ አንደበቷም ላይ የቋንቋ ችግር አለ። አማርኛ ሁለተኛ ቋንቋዋ ነው። ከኔም ጋር እንኳን ስናወራ አማርኛ እንደሚቸግራት ነግራኛለች። ባትነግረኝም ተረድቻለሁ። ስለ ቤተሰቦቿ ሁሉ ነግራኛለች። ስለ ቤተሰቦቿ ሁሉ ቤተሰቦቿም ላይ ሁሌም እኛ የምናነሳው በመርሃ ግብራችን የምናነሳው ችግር አለ። አያቷም እናቷም ባዕድ አምልኮ ውስጥ የነበሩ ሰዎች ናቸው። የእናትና የአያቷ መንፈስ እሷም ላይ እንዳለ ታምናለች። ነገር ግን የመምህራኖችን ትምህርት ስለምትከታተል በተቻላት መጠን መንፈሳዊነቷ ላይ ጠንክራ ትጸለያለች፣ ትሰግዳለች።
የተቻላትን ሁሉ ታደርጋለች። እንደዛም ሆነው ግን ፈተናው ቀላል አልነበረም። እንደዛም ሆነው በጣም በሚያሳዝን ሁኔታ እናቷ እዚህ ሀገር እያለች ልጅቷ የምትሰራውን ስራ ነግራኛለች። ልጆቿን ለማሳደግ ስትል ብዙ መስዋዕትነትን ከፍላለች። ያንን መስዋዕትነት የምታውቀው እቺ የመጀመሪያ ልጅ ባለታሪካችን የተናነሾቿን የእናቷን ያም ደግሞ አባታቸው በልጅነታቸው ነው የሞቱት። ያንን ኃላፊነት ወስዳ እናቷ መስዋዕትነት ከፍላ ስላሳደገች ያንን ውለታ ለመመለስ ስትል ነው ገና በልጅነት እድሜዋ ወደ ባህር ማዶ የተሻገረችው። እርግጠኛ ነበረች ለፍታ ሰርታ እሷንም ህይወቷንም ማነው ቤተሰቦቿንም እንደምትለውጥ ፍጹም እርግጠኛ ነበረች። እርግጥም ደግሞ የተሳካላት ነበረ። ትሰራለች፣ ሌላ የምታጠፋው ወይም የምታጠፋበት ምክንያት የላትም። ገንዘቧን ታስቀምጣለች። አጋጣሚ ሆነው ደግሞ የምትሰራባቸው ሰዎች መልካሞች ስለነበሩ በደሞዝ ቀኗ ጊዜዋን ሲያስተጋግሉ ነው ገንዘቧን የሚሰጧት፣ ሊያውም ከቲፕ ጋራ እና ያንን በስነስርዓት እያስቀመጠች ነገን የተሻለ ቀን ይመጣል ብላ በማለም እየለፋች ባለችበት ሰዓት ላይ ነው እንግዲህ ከዚህ የሰው ውርጃ ጋር የተገናኘችው። እኔ እንደዚህ አይነት ወንዶችን ውርጃ ነው የምላቸው። ምክንያቱም ሰው እዚህ ቁጭ ብሎ እግሩን ዘርግቶ ሴት ልጅ በምትልክለት ገንዘብ የሚኖር ወንድ ውርጃ ነው፣ ሌላ ምንም ሊሆን አይችልም። ይቅርታ አድርጉልኝና ማገዝ ሲገባው እንደዚህ አይነት እህቶችን ጭራሽ ፓራሳይት ሆኖ ከነሱ ገንዘብ የሚቀፍል ወንድ፣ ገንዘብ ካላመጣችሁ ብሎ የሚያስፈራራ ወንድ፣ በሴት ገንዘብ የሚኖር ወንድ ውርጃ ነው፣ ሌላ ምንም ሊሆን አይችልም። እና እቺ ልጅ በኋላ ግን ነገሮች እየቆረቆሯት መጡ። እንዴ እኔ እኮ ባለፈውም እንዲህ ስላልከኝ ነው፣ ግን ሁልጊዜ እየሰራሁ ደግሞ ለአንተ ገንዘብ የምልክበት ምክንያት የለም። ምክንያቱም እኔም ቤተሰብ አለኝ። ወደዚህ ሀገር ስመጣ በዓላማ ነው። ያለ አባት ብቻዋን ያሳደገችንን እናታችንን ልጦራት፣ እህት ወንድሞቼን ላስተምር፣ እኔም የራሴን ህይወት ልመራበት ነው የመጣሁት። ጉልበቴን የምገብረው በሰው ሀገር የሰው ሀገር ባዳ ሆኜ የሰው ሀገር እንግዳ ሆኜ ጉልበቴን የምገብረው በምክንያት ነው እንጂ እዚህ ጋር እየሰራው ለአንተ ልልክ አይደለም ትለዋለች። መጨረሻ ትዕግስቷ አልቆ ወደ ቁጣ ስትቀየር ማለት ነው። የዚህ ጊዜ ልጁም ተቀየረ። በኋላ ምንድን ያደረገው? መጀመሪያ ወደ ኃይል እርምጃ ከመሄዱ በፊት ማባበል ነው የጀመረው። እኔ እኮ እንደዚህ ከአንቺ ፍቅር ይዞኛል አይነት ጨዋታ ማለት ነው። መጀመሪያ አካባቢ ተጠራጥራ ነበረ። በኋላ ግን አንዳንድ ነገሮች ስትመለከት ልጁ አጭበርባሪ እንደሆነ ትረዳለች። ከተረዳችባቸው ምክንያቶች መካከል አንደኛው ምንድነው? ከዚህ በፊት እሱ ረስቶታል እንጂ እንደዚህ አይነት ሰዎች አጭበርባሪዎች ስለሆኑ ይረሱታል። ትናንትና ያደረጉትን ትናንትና ያዋሹትን ዛሬ ኮምፕሊትሊ ከአእምሯቸው ይሰርዙታል። እና ምክንያቱም መንገዳቸው ሁሉ የተያያዘው ከማጭበርበር ጋር ስለሆነ ማለት ነው። እና ትናንት የተናገሩትን ዛሬ እንዲህ እኮ ብለህ ነበረ ብትሏቸው እኔ ነው የሚሏቸው፣ የእውነት መንገድ ስለሌላቸው ማለት ነው። እና ከዚህ በፊት ምን ብሏታል? አንዲት ልጅ ነበረች የተዋወቅኳት ልጅ። ነገር ግን አንድ ልጅ ከወለድን በኋላ ወደ ባህር ማዶ ሄዳለች ሳንስማማ ቀርተን። ስለዚህ ልጁን ጥላብኝ ነው ሄደችው። እንግዲህ ወልደናል ነው ከልጇ ጋር። ስለዚህ ልጁ ከኔ ጋር ነው የሚኖረው ብሎ ነግሯታል። ይሄ የሆነው መቼ ነው? ከ9 ከ10 ወር በፊት ማለት ነው። እና ይህን የተናገረውን ረስቶታል። ስለዚህ ከ9ና ከ10 ወር በኋላ ደግሞ እችን ልጅ ለፍቅር ሲያግባባት ከቤት እኮ እንደዚህ ብለኸኝ ነበረ፣ ስለዚህ በእንደዚህ አይነት የፍቅር ህይወት ውስጥ ያለ ስለ ተለያይተናል እኮ ይላታል። ብትለያይም ልጅ ወልደሃል፣ እኔ ደግሞ ማግባት የምፈልገው ከዚህ በፊት ምንም አይነት ፍቅረኛ ያልነበረውን ሰው በቁርባንና በተክሊል ማግባት ስለምፈልግ እንደዛ ንጹህ የሆነ ሰው ነው የምፈልገው የሚል ነገር ታነሳለታለች። አንዳንድ ሲባባሉ እሷ አልትማማም፣ እሱ ደግሞ የግድ አፍቅሬሻለሁ እና አፍቅሬሻለሁም ከአንገት በላይ እንደሆነ እሷ እንግዲህ እንደነገረችኝ በተለያየ ምክንያቶች አጣርቻለሁ ነው የምትለው። ኤኒዌይ እንደዛም ሆኖ ደግሞ ስሜት ወደ እሷ አይደለም። ፍቅር ስሜት ነው፣ ፍቅር መፈላለግ ነው እንጂ የአንድ ሰው ወገን ፍላጎት ብቻ አይደለም። ስለዚህ እሱ የምሩንም ቢሆን አይደለም እንጂ ነው ያለችው። የምሩንም ቢሆን እኔ ስሜቴ ለእሱ አልተገዛም፣ አላፈቀርኩትም፣ አልወደድኩትም፣ በዛ አይን አላየሁትም
እኔም የቀረብኩት መጀመሪያ መንፈሳዊ ሰው ስለመሰለኝ ስለ ቤተክርስቲያን ሲያወራ ስላመንኩት እንዲህ አይነት ቦታ ነኝና ጸልያለሁ ሲል ክርስትና ስሜን እየሰጠው ግድ የለም በጸሎት አስታውሰኝ እያልኩት በዛ ላይ ተግባባ ነው። ከዛ ውጭ ግን በዛኛው አይን አላየሁትም ነው። ወንድ ነው፣ እልህ አለ፣ ሌብነት አለ። ድብልቅልቅ ይልበትና እልሁ፣ ሌብነቱ፣ የውሸት ፍቅሩ ይደበላለቅና ልጅ ማፈራራት ይጀምራል። ለካ ልጁ እልም ያለ ተብታቢ ነው። እልም ያለ ተብታቢ ማህበራዊ ሚዲያ ላይ ቁጭ ብለው ሴቶችን የሚያጠምድ። በነገራችን ላይ እሱ ብቻ አይደለም። ከዚህ በፊትም የሆነ ታሪክ ሰርቼላችኋለሁ። ማህበራዊ ሚዲያ ላይ በተለይ ቴሌግራም ግሩፕ ላይ ቁጭ ብለው የአረብ ሀገር ሴቶችን በተለይ መንፈሳዊ ሕይወትን ያጠነከሩ ናቸው ያሰቧቸውን በዛ በደካማ ጎናቸው መግባት ስለሚፈልጉ፣ በነገራችን ላይ መንፈሳዊ ሕይወት ደካማ ጎን አይደለም። ግን እነዛ ሰዎች መንፈሳዊ ሕይወታቸውን አንደርስታንድ ስለሚያደርጉ እነዚህ ልጆች እዚህ መንፈሳዊ መስሉና ወንዶቹ እነዛ ልጆች መንፈሳዊ ወንድ እንደሚፈልጉ ስለሚያውቁ ትራፕ ውስጥ ነው የሚከቷቸው። ተጠንቀቁ። ነጠላ የለበሰ ሁሉ መንፈሳዊ አይደለም። ነጠላ የለበሰ ሁሉ አማኝ አይደለም። የቤተክርስቲያን ባክግራውንድ ተጠግቶ ፎቶ ተነስቶ ፖስት ያደረገ ሁሉ መንፈሳዊ አይደለም። እግዚአብሔርን የሚያውቅ አይደለም። በቅድስት ድንግል ማርያም አማላጅነት የሚያምን አይደለም። ውሸታም ነው። የአንደበት አማኝ ነው እና ቴክ ኬር፣ በጣም ተጠንቀቁ። አማኞች የሉም እያልኩ አይደለም። ነገር ግን አሁን በአማኞች ስም ደግሞ የሚሸቅሉ የሚነግዱ በርካታ ሰዎች አሉና እባካችሁ ተጠንቀቁ ለማለት ነው። በተለይ አረብ ሀገር ሴቶች ሆን ብለው እናንተን የሚያጠምዱ ማህበራዊ ሚዲያ ላይ ተሰማርተው የአረብ ሀገር ሴቶችን ብቻ አጥምደው ቁጭ ብለው ቤት ተከራይተው የሚኖሩ ሰዎች አሉ። ተጠንቀቁ። በዚህ መልኩ ቀጠሉ። ከዛ እምቢ ስትለው ይሄ ልጅ ምንድነው ያደረገ? ልም ያለ ተብታቢ ስለነበረ መንፈስ መላክ ነው የሚጀምረው። እና በምን አወቅሽ ብያት ነበረ። በህልሜ ያዋለው ነው ያለችው። ልጅቷ ጠንካራ ነች፣ እንደነገርኳችሁ መንፈሳዊ ህይወት የገባች ልጅ ነች። አንድም ቀን ከጸሎት ህይወት ተነጥላ አታቅም፣ ተለይታ አታቅም። ጠዋት ማታ ሌሊት ትጸልያለች፣ ትሰግዳለች፣ በመጠሪያ ትቀጠቅጣለች፣ ራእይ ታያለች። በተለያየ ጊዜ በራእይ ተመልክተዋለች። የገባት ነች። የእነ መምህር ተስፋዬም ተማሪም ስለሆነች የእነ መላከ መንክራት ግርማውን ደግሞ ተማሪ ስለሆነች ብዙ ነገሮች የገቧት ልጅ ነች። ስለዚህ ያንን ተከትላ የዚህ ልጅ ማንነት ደግሞ የበለጠ በራእይም እያረጋገጠች መታለች። ስለዚህ መስተፋቀር እየላከባት እንደሆነ ይገባታል። እንደውም አንዴ ነገሮች በጣም እያስቸገሩ ሲመጡ፣ ነገሮች በጣም እየተበላሹ በተለይ መስተፋቀሩን ቶሎ መተት፣ ሌላም ከመስተፋቀር መተት ውጭ የሰላቢ መንፈስም እየላከባት እንደሆነ ስትረዳ ቃል በቃል ነግረዋለች። ስማ እኔ እኮ እማለቅ እንዳይመስልህ የምታደርገው ነገር ሁሉ አውቃለሁ። የሰላቢ መንፈስ እየላከብኝ ነው። የመስተፋቀር መተት እየላከብኝ ነው። እማታርፍ ከሆነ ግን አንተ ነው የምትጎዳው ብላ ነግረዋለች። ጀግና አማኞች እንደዛ ነው የሚያደርጉት። አንዳንዱ ተላከብኝ ብሎ ገና የሚንቀጠቀጥ አለ። ምክንያቱም መንፈሳዊ ውጊያው ገብቶት መፍትሄው ምን እንደሆነ ያልገባው በርካታ ስላለ ማለት ነው። እች ልጅ ግን በደንብ ስለገባት እኔ የቆምኩት ከመድኃኒዓለም ጋር፣ እኔ የቆምኩት በደሙ ካዳነኝ ከኢየሱስ ክርስቶስ ጋር ነው ብላ ፍጹም ስለምታምን ሁሌም በጸሎት ህይወት ውስጥ ስላለች የእሱ የሰላቢ መንፈስ መላክ፣ የእሱ የመስተፋቀር ድግምት መላክ ያን ያህል ሞስ አልረብሻትም አልላችሁም፣ ግን ያን ያህል አላስደነግጣትም። ማንም ሰው ቢሆን ሲላክበት ቢያቅ እንኳን ይደነግጣል። ያው ህይወቱ ላይ የሚያመጣው ጥላ ጥቁር ጥላ ስላለ ማለት ነውና እዚህ በዛ ሁኔታ እየጠነከረች ሳለች ጠንከር ሲልባት እሷም ጠንከር ብላ ነገረች። ይሄን እኮ እንደምታደርግብኝ አውቃለሁ፣ ግን ትጎዳለህ። መጀመሪያ አካባቢ እንደ የሰው ስም እያጠፋች ነው፣ ምን ለማለት ፈልገች ነው? እኔ እንደዛ ነገር ውስጥ የለውም ምናምን ብሎ ለመሻከት ሞከረ። በኋላ ግን ጠንከር አድርጋ ስትይዘው ቃል በቃል ያላት ምንድን ነው? አዎ እልክብሻለሁ። እኔ በህይወት እያለሁማ አንቺ ሌላ ወንድ አታገቢም፣ በፍጹም ሌላ ወንዶች አይቀርቡሽም፣ ሌላ ወንዶች እንዳይቀርቡሽ እንዲሸሹሽ ነው እማደርገው ነው ያላት ቃል በቃል። እናም በኋላ ላይ በጣም ነው ያዘንኩት። ከሰዎች ጋር ቁጭ ብዬ የሆነ ቦታ ላይ ምሳ እየበላሁ ደወለች አጋጣሚ። አሁን ከሰዎች ጋር ነኝ፣ ግን ልትነግሪኝ የፈለግሽውን ነገር ግድ የለም ንገሪኝ አልኳት። ነገረችኝ እና እኔ እድሜዋ በነገራችን ላይ ብዙም የገፋ አይደለም፣ ግራ እንደውም ብያታለሁ። ልጅ ነሽ፣ ምን አሳሰበሽ፣ ምን አስጨነቀሽ ነው ያልኳት። እና እውነት እኔ ከዚህ በኋላ ወንዶች አይቀርቡኝ ማግባት አልችልም ነው ያለችው። እና ትችያለሽ ምክንያቱም ለእግዚአብሔር ያላትን ጽኑ እምነት
እንግዲህ በተግባር ሰውን እንደ አይታችሁ የምትገምቱት አለ። አጭበርባሪውም የዋሁንም የሆነ የራሳችሁ ኢቫሉዌሽን ወይ ካላችሁ ታውቁታላችሁ። እና በጣም ስኪል ስለሆነች ለእግዚአብሔር ቅርብ እንደሆነች ስለማመን በግሌ እግዚአብሔር ትቶ አይተዋትም። ያንን አምናለሁ። እና እግዚአብሔር ትቶ አይተውሽም። ሁሌ በጸሎት ህይወት ውስጥ ነሽ። ሰው ሀገርም ሆነሽ የዋህ ነሽ፣ ቅን ነሽ እስከተረዳዎች ድረስ ሰው እንዴት ነው ማታውቂው? በዛ ላይ ደግሞ እድሜዋ በጣም ገና ሀያዎች ውስጥ ያለች ልጅ ነች። ስለዚህ እድሉ አለሽ እና ያ ነገር የሆነ ትራውማ ፈጥሮባታል እዚች ልጅ ላይ ማለት ነው። እሱ እንደዛ ማለቱ የእሱን እንዳትሰሚው። ሁሌም አሾክሻኪ መንፈስ ኔጌቲቭን እንድንሰማ ነው ሊያሳምነን የሚሞክረው እና ያን ነገር እንዳትሰሚ። እንደውም አንቺ እኮ ታውቂያለሽ። የመምህር ተስፋዬ ተማሪ እንደሆንሽ ነግረሽኛል። የእነ መላከ መንክራት ግርማ ወንድሙ ተማሪ እንደሆንሽ ነግረሽኛል። በጣም ጠንካራ ልጅ እንደሆንሽ ነግረሽኛል። ያንን እያወቅሽ ለምንድን ነው የምትፈሪው? ለምንድን ነው የምትጠራጠሪው? በፍጹም ልብሽ እግዚአብሔርን እመኝን ያልኳት። በዛ ላይ የተስማማ ነው። የሚገርመው የመስተፋቀር ድግምቱ ላይ በጣም እየበረታችበት ስትሄድ እሱ ሲልቅ እሷ ስታከሽፍ፣ እሱ ሲልቅ እሷ ስታከሽፍ። በነገራችን ላይ የገባቸው ሰዎች የሚላከውን መተት መልሰው ወደ ላኪው የመላክ ችሎታው አላቸው እና እች ልጅ ይሄ ነገር ስለገባት በመንፈሳዊ ህይወት ውስጥ በጸሎት በስግደት ህይወት ውስጥ ረጅም ዓመት ኤክስፒሪያንሱ ስላላት ያንን ማድረግ ችላ ነበረ። ያ ሲሆንና ከአቅም በላይ ሲሆንበት ምንድነው ማድረግ የጀመረው? እንደገና ከሌላ ደብተራ ጋር ግንባር ፈጥሮ ያንንም ደብተራ በኋላ ፎቶን አይቼዋለሁ። እንደውም የእሱን ስልክ አላነሳስ ማነው ስለው በሌላ ሰው ስልክ ደወለና የዛን ሰውዬ ስልክ አስገብቼ ፕሮፋይሉን ስመለከት የተመጠበ ደብተራ ነው ያለችኝ። በጣም በሚገርም ሁኔታ ከዛ በኋላ እንደገና በላከባት መተት የምትኖርበት ቤት አንድ ቀን ትንኝ አይቼ የማላውቀው እንሽላሊት መምጣት ጀመረ። እኔ መኝታ ቤት ውስጥ እኔም የማድርበት ክፍል ውስጥ እንሽላሊት አይቼ የማላውቀው ነው ያለችኝ። እንደ አይነት ክፉ ሰዎች አሉ። የት መሀላችን እዚህ ቁጭ ብለው እጃቸውን ዘርግተው ጫታቸውን እየቃሙ ሌላ ጊዜ ግን ነጠላ ለብሰው የቤተክርስቲያን ባክግራውንድ ተንተርሰው ፎቶ ተነስተው ፖስት እያደረጉ መንፈሳዊ የሚመስሉ በአረብ ሀገር ሴቶች ገንዘብ የሚኖሩ በርካታ ውርጃዎች አሉ፣ እንደነገርኳችሁ ማለት ነው። እና ከነዛ ውስጥ አንዱ ነው ይሄ ልጅ። እስካሁንም አልተዋትም። እንሽላሊት ይልክብኝ ጀመር ነው ያለችኝ። እንሽላሊት ይልክብኝ ጀመር። እንደዛ አይነት ሰዎች አንዴ ከተጣበቋችሁ አይተዋችሁ። ምክንያቱም እያስፈጸሙ ያሉት የአባታቸውን የሉሲፈርን ግብር ነው። በእነሱ ላይ አድሮ አጋንንት፣ ሰይጣን፣ ጠላት ሌሎችን መረበሽ ነው የሚፈልገው። ሌሎች እንዲረጋጉ አይፈልግም። ሌሎች ከህይወታቸው ግብ እንዲደርሱ አይፈልግም። ሌሎች ቤተሰቦቻቸውን እንዲረዱ፣ ቤተሰቦቻቸውን እንዲጦሩ፣ በለፉበት ጉልበት እንዲኖሩ አይፈልግም። ይልቁኑ ተስፋ እንዲቆርጡ፣ በሰው ሀገር ብቸኝነት እንዲሰማቸው፣ በሰው ሀገር ባዶ እጃቸውን እንዲቀሩ ነው የሚፈልገው። ያንንም ለማድረግ ነው ተግቶ የሚሰራው። ተግቶ ለመስራት ደግሞ የምድር ተላላኪዎች አሉት፣ እንደጠቀስኩላችሁ ውርጃ አይነት ልጆች ማለት ነው። ስለዚህ እባካችሁ በተለይ ኦፍኮርስ አልፎ አልፎ ሬር ቢሆንም አውሮፓና አሜሪካ ሊኖር እንደሚችል አይነት ነገር እገምታለሁ። ከዚህ በፊትም እንደሰማኋቸው በጣም ጥቂት ታሪኮች አሉ። ምክንያቱም በመንፈሳዊነት ስም በተለይ ደግሞ ሲንግል መሞችን ወይም ደግሞ ብቻቸውን ልጆቻቸውን የሚያሳደጉ እናቶችን እየተጠጉ በእንደዚህ አይነት ሁኔታ ትራፕ ውስጥ ከከተቱ በኋላ ሀብት ንብረታቸውን ለመቀማት ጥረት የሚያደርጉ ወንዶች እንዳሉ ሰምቻለሁ። የሚልቀው ግን አዲስ አበባ ቁጭ ብለው አረብ ሀገር ያሉ ሴት እህቶቻችንን ገንዘብ የሚበሉ ወንዶች ናቸውና እባካችሁ አረብ ሀገር ያላችሁ ሴቶች ተጠንቀቁ ለማለት ነው። በዚህ መርሃ ግብር ይሄን ያህል ካስጠነቀቅኩ አንድ ቲፕ አለኝ እና ዛሬ እሁድ ነው። ጠዋት ሁሌም ከማስቀድስበት ከሰሚት ኪዳነ ምሕረት እየወጣሁ አንዲት እናት ተከተለችኝ እና አልሞስ በቃ በሰላም ግቡ ተብሎ ወደ ቤታችን እየሄደን መንገድ ላይ ቅርታ ወርቅ አፈራሁ ብላ ቀረበችኝ። ያው እንደዚህ ነገር ብዙ ጊዜ ስለሚያጋጥሙኝ እንደምን አደርሽ እንዴ የእግዚአብሔር ሰላምታ ከተለዋወጥን በኋላ ቃል በቃል ያቺ እንዴ በቃ የመቼ ነው ያንተና የመምህር ተስፋዬ ስልክ የሚገኘው? አይ ይገኛል እኮ እንግዲህ ምናልባት ወይ ደግሞ ቢዚ ከመሆን የተነሳ ይሆናል ምናምን ብዬ ሌላ ጊዜ ሌሎች የምሰጠውን
ምክንያት ሰጧት። እያወራን መጣን። ነው ፈልጌ ነበር ምን ነው በሰላም ስላት ወይ ደውዬ ልንገርህ ስትለኝ ግድ የለሽም እንደገና ኔክስትም ደግሞ ወይ ስልኬ አልነሳ ካለች ቅር ሊልሽ ስለሚችል እስኪ አሁን የተፈለኩበትን ምክንያት ወይም ደግሞ ልትነግሪኝ የፈለግሽውን ነገር ንገሪኝና እየተነጋገርንበት እንሂድ። ምክንያቱም እስከ ቤት ድረስ ትንሽ የእግር መንገድ ስላለ ማለት ነው። እኔ የጠበቅኩት ይሄ ከመተት ከድግምት ጋር የተያዘ ነገር ትነግረኛለች ብዬ ነበር፣ ግን አይደለም። የመጀመሪያ ነው መንደርደሪያው ምንድነው እንደዚህ አሁን በሀገር አቀፍ ደረጃ እየሆነ ያለውን ነገር እያየን ነው እና እንዴት ነው አባቶች ዝም ያሉት? ሌላው ቢቀር የሚመለከታቸው ሰዎች እንኳን 2 ላይን ስቴትመንት መግለጫ እንኳን መስጠት እንዴት አቃታቸው? ይሄ የአርሲን ጉዳይ አንሳ ማለት ነው። እውነትሽን ነው ምናምን እያለ እንደዛልና ዋናው ግን የፈለግኩ ለዚህ አይደለም። ምንድን ነው አልኳት፣ እባክህ ፕሮግራም ላይ ቲፕ አድርገህ ተጠቀምበት። በ21 ባለፈው 21 የማርያም ላይ ታለችኝ። ቤተክርስቲያኑ ነግራኝ ነበር ዘነጋሁትና እዛ ቤተክርስቲያን አንድ ማቃት ሴት እዛ ቤተክርስቲያን ልታድር ሄዳ አንዲት ሴት ትመጣለች። በጣም ዝንጥ ብላ የለበሰች ነች እና እንደውም ያወራችው ሴትዮዋ ስትነግረኝ ታውቃታለች። ሴትዮዋን ከውጭ ሀገር ነው የመጣሁት እውነትም ትመስላለች አለች እና ዝንጥ ያለች ነች የተመቻት አይነት ሴት ከውጭ ሀገር ነው የመጣሁት ብላ እቺ ሴት ታሪኩን ከምትነግረኝ ሴት ጓደኛ ጋር አንድ ቤተክርስቲያን ውስጥ አደሩ። ነገር ግን ሌሊት ላይ ስልኳን፣ ቦርሳዋን፣ ገንዘቧን ሙልጭ አድርጋ ሰርቃት ነው የሄደችው። እንደዚህ አይነት ነገር በጣም እየሰማን ነው። ቤተክርስቲያኑ ዝንጥ ብለው መጥተው ከውጭ ሀገር ነው የመጣ ነው ዲያስፖራዎች ነን በሚል ይቀላቀሏቸውና በአዳር ፕሮግራም ላይ ቦርሳችሁን፣ ገንዘባችሁን፣ ስልካችሁን ሰርቀው የሚሄዱ ሴቶች በርክተዋልና እባክህ ያው መንፈሳዊ ፕሮግራም ስለምትሰራ የአንተን ፕሮግራም የሚያዩት አብዛኛውን ጊዜ ያው ቤተክርስቲያን የሚሄዱ ሰዎች ስለሆኑ ለጥንቃቄ የሆናቸው ዘንድ ይህንን ገጠመኝ ንገር ብላኛለች። ነገር ያለው ሰዎች መጥተው የማታውቋቸው እንግዳ ሰዎች ከዚህ ቦታ ነው የመጣ ነው ለሀገሩ እንግዳ ነን በሚል ከቀረቧችሁ በኋላ ንብረታችሁን ዘርፈው እንዳይሄዱ በተለይ አዳር ፕሮግራም ላይ እባካችሁ እህቶቻችን ተጠንቀቁ። እንደዚህ አይነት ሰዎች በዝተዋል እየተባሉ ነውና ለማለት ነው። እንግዲህ ታሪኩንም ሰምታችኋል። በተለይ አረብ ሀገር ያላችሁ ሴቶች ጥንቃቄ ልታደርጉ እንደምትችሉ ተስፋ አደርጋለሁ። ከዚህ ውጪ እባካችሁ እንደ ወንዶችን ብትሆኑ እንደ ወንድ ወታችሁ ስሩ የቻላችሁትን ያህል እንጂ ገና በወጣትነት ቁጭ ብሎ ቤት ተከራይቶ የሴት ገንዘብ በየወሩ እየተቀበሉ መኖር ለህሊናስ ይላል ወይ? ዛሬ ምናልባት የወጣትነት እድሜ ስለሆነ ሊሆን ይችላል። ነገ በእድሜ እየገፋን ስንሄድ ውስጣችን ምንድን ነው የሚቀረው? ምናልባትም ነገ ለምንወላቸው ልጆች ታሪካችንን ምን ብለን ነው የምንነግረው? እስከዛሬ የደረስኩት የሴት ልጅ ገንዘብ እየወሰድኩ ነው ብለን ነው ለልጆቻችን የምንነግረው? ቢያንስ የቆሸሸ ታሪክ ባለቤት ላለመሆን ጥረት እናድርግ። የወንድ ልጅ ወኔ ይሄ አይደለም። እኔ እስከማውቀው ድረስ የፈለገ ቢቸግረው የፈለገ ስራ ቢያጣ ተሸክመውም ቢሆን የዕለት ውሎውን ይውላታል እንጂ ቁጭ ብሎ የወንድነት ክብር የሚባል ነገር እኮ አለ። ቁጭ ብሎ የሴትን ገንዘብ እየበዘበዘ አይኖርም። እኛውን ህሌናችንን ምንድን ነው የወሰደው? ህሌናችንን ምንድን ነው የሰለበው? የሴት ዲፔንደንሲ ወይም ደግሞ በሴቶች ላይ ጥገኛ እንድንሆን እየገፋፋን ያለው መንፈስ ምን አይነት መንፈስ ነው? እንደዚህ አይነት ሰዎች ስለበዙ ነው። በነገራችን ላይ አሁን የተያዘ ሙድ አለ። ሀብታም ሴት ማነች? ያለች ሴት ማነች? አውሮፓና እንትን ያለች ሴት ማነች? እድሜዋ የገፋ ሴት ማነች? ስለዚህ ባል ማግባት የምትፈልግ ሴት ማነች? በፍቅር ስም ያው የፈረደበት ፍቅር በዛ ስም እንደምንም ከአንዷ ጋር ይጣበቁና ኖርማሊ ጥገት ላም ነው የሚያደርጓት። ሴቶችም ደግሞ ለእንደዚህ አይነት ነገር አትመቻቸው። ሪል የሆነ ትዳር እኮ ያስታውቃል አይደል? ሪል የሆነ ትዳር አጥንታችሁ ካልሆነ በስተቀር ገና ለገና እድሜ ያልፋል ብላችሁ ያገኛችሁት ወንድ ላይ ዘፍ አትበሉ። መጨረሻችሁ ስለማያምር መጨረሻችሁ እጃችሁ ላይ የሰበሰባችሁትን ገንዘብ ሁሉ አራግፋችሁ ባዷችሁን መቅረት ስለሆነና እባካችሁ ወንዶችም ከነዚህ አይነት የወደቀ የስነ ልቦና ማንነት ውጡ። ምክንያቱም ወንድ ሁኑ። ወንድ ልጅ ወጥቶ ነው የሚሰራው አይደለ? ወንድ ልጅ ያቅሙን ያህል ነው ጥረት የሚያደርገው እንጂ ጥገኛ ሆኖ አይኖርም የሚለውን ለማስተላለፍ ነው። ያኛውንም እንዳትረሱ። በተለይ ቤተክርስቲያን የምታድሩ እህቶች ከዘራፊ ዲያስፖራንን ባይ ሴቶች ዘናጭ መስለው ከሚሰርቁ ሴቶች ተጠንቀቁ ለማለት ነው። የዛሬ መርሃ ግብር የተከታተላችሁት ነበረ። በቀጣዩ ሌላ መርሃ ግብር እንገናኛለን። እስከዛው ግን ሁሌም እንደምለው በያላችሁበት ሰላም። አባቶች ይጠራሉ፣
ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ